ምኒልክ ኦሮሞ ነው። መልኩን ተመልከተው፣ ኦሮሞን ነው የሚመስለው። አብይ ማንን ይመስላል? አብይ ኦሮሞን ይመስላል? ትግራዋይ ይመስላል? አማራ ይመስላል? ማንን ነው የሚመስለው? እስቲ ይሄ ሰው የሚነግረን እስቲ። ሰው እንዲሁ በመልክ ብዙ ሰው በመልክ ይታወቃል፣ ምንም ጥርጥር የለውም። ግን አብዛኛው አሁን ኦሮሞና እንትን ብዙ አይለይም። በምንድን ነው የሚለየው? ሰውየው ምን ያህል ናሬቲቭ አሰራራቸው ሁሉም የኛ ነው የኛ ነው ወደ የኛ ነው የሚሄድበት። አብይ ነው ትኩረታቸው፣ ፓስተሩ አይደለም። የኦፒዲዮ አለቃ የብልጽግና አለቃ እንደዚህ በቀላሉ የሚታዩ ነገሮችን ደቨሎፕ አድርጎ በደንብ ቴሲስ ሰርቶ መጥቶ ናሬቲቭ መጣ። ግን አጋጣሚ ሆኖ ሰውየው እስፋፋለው ይሄን የኔ ነው ያሜኔ ሲል 4 ኪሎ ከ4 ኪሎ የሚነቀልበት ሰዓት ደረሰ። የሚነቀልበት ሰዓት ይበቀሉሃል። የሚገርም በቀል ነው የሚበቀሉ። ለየት ያለ ማለት ወደ ሌላ እንዳንሄድ ሰውየው እንስማው። ምኒልክ ራሱ ኦሮሞ ነው። ለስላሴ ኦሮሞ ነው። ራስ ተፈሪ ኦሮሞ ናቸው። 9ኙ የአድዋ ጀነራሎች ኦሮሞዎች ናቸው። ይሄን አምነው ተቀብለዋል። ያን አምነው ተቀብሎ አማራ ገዛን ይልሃል ደግሞ። አፄ ምኒልክም ኦሮሞ ናቸው። አዎ ብዙ ጊዜ እኮ ተነግሯል። በታሪክም በምንም በሁሉ ነገር እኮ ተነግሯል። መልካቸው ራሱ አታይም እንዴ? ቦረና ኦሮሞ እኮ ነው የሚመስሉ። ቅዱስ ያሬድ ራሱ አሁን የኦርቶዶክስን ቅዳሴ አመጡ ምናምን የሚባለው እሳቸው አሁን የመደባዊ ኦሮሞ ናቸው። በታሪክ የተመዘገበ ነው። ይሄ ቅዱስ ያሬድ ኦሮሞ ናቸው። አዎ በረ ኩዳፉር ሰገልተሚ ሰደል ሰርጸ ድንግል ነምች ጀደሙ አሲ ሁምነ ሆማ ወራና ኦሮሞ ቀበቴ አመም ጽዋት ዴሪ ቀብሳይ ቱር ወራኔ ቱር ኤርትራ ኬሰት መጋሊ ጉዶ ተኩ መቃንሼ ባሬንቱ ኤምቲ ዋይ ቦርናፍ ባሬንቱ ማል ቤኩፍ መቃሞ ጋሰኒ። አሁን ይሄ ሰውዬ ሰርጸ ድንግል ናምች ጀደሙ ይላል። ሰርጸ ድንግል 1499 ባረንቱና ከዛ እሱ ወደ ምጽዋ ሄደ። ሰርጸ ድንግል የሚባለው ኦሮሞ ነው። ሰራዊቱን ይዞ ምጽዋ ገባ። ባረንቱ እምባሴራ ሲባል ከሁሉ ያሳቀ እምባሴራ የኦሮምኛ ነው ያለበት። እምባ ማተራራ ማለት እኮ ነው። ምን አለው? ቅርሺ ነው አይነው። ትግርኛና ኦሮምኛ ቅርሺ ነው። ይሄ ሰውዬ እንደ ቀልድ ነው ሰው የሚያየው። ፓስተሩ ይሄ አሁን ምኒልክ ተመልከታቸው። የቦረና ኦሮሞ ምንድን ነው? እንዴት ነው መልኩ? ከአርሲ ኦሮሞ እንዴት ነው የሚለየው? ከወለጋ ኦሮሞ እንዴት ነው የሚለየው? ከጅማ ኦሮሞ እንዴት ነው የሚለየው? ናሬቲቭ አሰራራቸው ይሄ አድጎ ተመንድጎ ባረንቱ ገባ። ባረንቱና ቦረና ቢቢ አር ናሬቲቭ አሰራራቸው ይሄ የባለ ጊዜነት ስሜት፣ የናሬቲቭ ግንባታ፣ የታሪክ መስረቅ፣ ታሪክ ማዛባት እና ለትውልድ ደግሞ የሚተርፍ ዕዳ ትቶ መሄድ ነው። ለትውልድ እንዳልኳችሁ አብይ የተጠቀመበት አሁን አብይ የሚገዛበት ኢትዮጵያን የሚገዛበት መንገድ መሃይምነትን ኤክስፕሎይት ያደርጋል። የህዝብ መሃይምነት፣ የህዝብ ድንቁርና፣ እምነት ካራቴ መጥቶ ጌታ ነው ብሎ በካራቴ መጥቶ እኮ ሰይጣኑ ውልቅ ብሎ ወጣ። መጋኛ ነበረኝ መጋኛ ወጣ ብሎ የሚያስብ በካራቴ ዶክተር አብይ አህመድ የዛሬ 50 ዓመት 4 ኪሎ ይቀመጣል አሜን የሚል ሰው የሚያጨበጭብ አይኑ እያጨለመ እንዲህ እያለ የሚያጨበጭብ መሃይምነት ነው የሚጠቀመው፣ ድንቁርና ነው የሚጠቀመው። እና አይዟችሁ ብሎ ደግሞ እነዚህ ገንዘብ ፈንድ እያደረገ ስክሪፕት እየተሰጠ በየቸርቹ ነው የሚለው። ቤተክርስቲያን የሚባለው ለኦርቶዶክሱ ይመስለኛል። ቸርች ሲባለው ለራሱ ቸርች ነው የራሱ ቤተክርስቲያን። አብይ ሻዕቢያ ይበቀለዋል። ትዴፍ ብቻ አይደለም የሚበቀለው፣ ወይ ፋኖ አይደለም የሚበቀለው። የካናዳ ጋዜጣ ሰሜን ሸዋ ተደብቆ ገብቶ የዘገበው ሰምታችኋል። ዛሬ እመጣላችኋለሁ። ተደብቆ 2 ሳምንት ነው ምናምን ቆይቶ የአማራ ፋኖ ለምን ይታገላል የሚል አርዕስት ሰጥቶ ያመጣዋል። ይበቀሉሃል። ሲበቀሉ ግን አይቀጡ ቅጣት ተቀጥቶ ትምህርት ለኢትዮጵያውያን ጭምር ትምህርት። እንደዚህ አይነት ዲክታተር እንዴት ሰው በሰላማዊ መንገድ ወደ ስልጣን መጥቶ እንካ ተብሎ ባንዲራ ተቀብሎ ህገ መንግስት ተቀብሎ እንዴት ወደ እልም ያለ ቡቸር ገዳይ ዲክታተር ሊቀየር እንደሚችል ለኢትዮጵያውያን ጭምር ትምህርት አስተምሮ እያለፈ ያለ ሰው ነው። ይሄ ትምህርት ነው ለወደፊቱ።
መሪ እንዴት ተደርጎ መምጣት እንዳለበት መሪ በስተት ወደ መሪነት የሚመጣ ሰው ገና በእንጭጩ እንዴት መቀጨት ሲገባው ሸልኮ ገብቶ ምን አይነት ዳሜጅ ሊፈጥር እንደሚችል ቲፒካል ቴክስት ቡክ ኤግዛምፕል ይሄ ሰውዬ ነው። ይሄ ሰውዬ ሀገር እንዴት በአንድ ሰው እንደሚገነባ ሀገር እንዴት በአንድ ሰው እንደሚፈርስ አብነት ይሄ ሰውዬ ነው። የኢትዮጵያውያን ተስፋ የመቶ ምናምን ሚሊዮን ህዝብ ተስፋ እንዴት መጨለም እንደሚችል አንድ ሰው ሊያጨልመውና ሊያበራው እንደሚችል ይህን ሰውዬና መለስን አነጻጽሯቸው። መለስንና ይህን ሰውዬ አነጻጽሯቸው። በአንድ ሰው አገር እንደሚፈርስ በአንድ ሰው አገር እንዴት እንደሚገነባ ተመልከቷቸው እነዚህ ሰዎች። ለማንኛውም የሰሞኑ የጌታቸው ረዳ ሐሳይ ሳተላይት ተከታተሉልን ያለው ንግግር አይታችሁታል። ሰሞኑ ሳተላይት ዲፕሎይ አድርጉልንና እግረኛ ግራውንድ ሌቨል እንትንም ተከታተሉልን ሻዕቢያ እንዳይገባ ማለቱ ነው። ሻዕቢያ ገብቷል አልገባም? እንገሩን እስቲ። ከዚህ በፊት የዛሬ 6 ወር ነው 7 ወር ሻዕቢያ ተንቤን ታየ፣ ሸራሮ ታየ፣ ምናምን ታየ ይባል ነበር። አሁን ሩብ ጉዳይ ለዋናው ጉዳይ ሲሆን ሩብ ጉዳይ ሰዓት ሲደርስ ጸጥ አሉ። ምንም አንድ ሻዕቢያ ታየ አልተባለ፣ አንድ ሻዕቢያ በዚህ ወጣ ምናምን ጸጥ። መረጃ ከየት ይምጣ? ሰምቷል አልሰሙ እየደበቁን ነው። እኛም ግራ ገባን እኮ። መግባት አለባቸው። የአሸንዳ ጊዜ ነው መግባት አለበት። አሸንዳ መውጣት አለባቸው መቃለ። እሱ እንኳን ይመጣል እንዴ ወርቅ ናችሁ ብሎ እኮ መቃለ መጥቷል እኮ። ለማንኛውም በእግር በሰማይ ብትል ጠብቁልን ብትል አሜሪካ ሳተላይት አላት። አብይ ዝናብ ያዘንብ የለ እንዴ ሳተላይት አምጥቆ የለ እንዴ ይህን ጦጦ የተፈራ ዋሏ ሲመራው የነበረ ልከናል ምናምን ስላልነበረ እንዴ ለምንድን ነው? እና ይሄ ሁላ መረጃ ኢትዮጵያ አየር መንገድ እየበረራል እንዴ? ኢትዮ ቴሌኮም እየሰራል እንዴ? በየቦታው ይሄ ሁላ መረጃ ታንክ በዚህ ያለፈች መድፍ እዚህ አካባቢ ተተከለ እያሉ ባንዳዎቹ እኮ እዛ አካባቢ ዛሬም ጭምር እዚህ አካባቢ ምታ ምናምን እያሉ መረጃ ሲሰጡ የነበሩ እኮ ኢንተርኔት ስላለ እኮ ነው። ትግራይ ምንም አያመጣም ለውጥ የለውም ተብሎ እኮ ነው እንጂ አብይ እንኳን ኢንተርኔት እፈልጓለሁ ለባንዳዎቹ እንዲጠቅመኝ ብሎ ኢንተርኔት እንኳን ቢፈልግ ትግራይ ይዘጋው ነበር እኮ ዋጋ የለውም ብሎ ነው። ተከፈተ አልተዘጋ ለውጥ እንደማታመጣ ስለሚታወቅ ነው። መሐሙቅ ነው የሚባል በትግርኛ። መሐሙቅ ማለት የሆነ ይከታል፣ መቀመቅ ውስጥ ገባል። ላትመለስ በአሮጌ ሰለን ወደ ባህር ትጣላል። የኢትዮጵያውያን ጉዳይ እረፍት ነው። አሁን ይሄ ሰውዬ ያለበት እዚህ አካባቢ ድሮን መታ፣ እዚህ አካባቢ ድሮን ሰራዊቱ ነው ዋና ወሳኙ። እዛ ኢንፋንትሪ እግር ላይ ትታኮሳለህ ወይ ትገጥማለህ ወይ የምንሰማው ነገር ይሆናል። በቅርቡ የምንሰማው ነገር ይሆናል። ቴክኖሎጂ ጦርነት አሸንፎ አያውቅም። እግረኛ ነው የሚያሸንፈው። ተመልከቱ። አሜሪካ ከኢራን ጋር የገባችበት ጉዳይ ተመልከቱ። ምናልባት በእግር ቢሳካ ኖሮ 1 ሚሊዮን የኢራን ሰራዊት አላት። አሜሪካ 1 ሚሊዮን የኢራን ሰራዊት ጋር ስንት ሰራዊት ብትመድብ ታሸንፍ ይሆናል? የምናየው ታሪክ ብዙ ይሆናል። በዚህ በድሮን በምናምን ግን እዩት ምን ያህል ዳሜጅ እየተፈጠረ ግን ማሸነፍ አልተቻለም። የሚያሸንፍ ማን? እግረኛ ነው። አብይ በእግረኛ ማሸነፍ ይችላል ወይ? ትግራይን ለብቻዋ ትግራይን መቅጠም አይችልም። ብቻዋ መቅጠም አይችልም። ደግሞ ትግራይ ብቻዋ የምትገጥምበት ጊዜ አይደለም አሁን። ለምን? መስዋዕትነት ትጨምራለች። መስዋዕትነት ተካፍሎ 4 ኪሎ ያለውን መንግስት መንግሎ መሸኘት ነው። ለምን? የሁሉ አደጋ ነው። የትግራዩም አደጋ ነው። የኦሮሞ አደጋ ነው። የአገው አደጋ ነው። አፋር ያለው የበርታውም የሁሉም አደጋ ነው። በተመሳሳይ ጊዜ በተመሳሳይ ጉዳይ ላይ አንድ ጠላት ስላጋጠመ ጠላቱን የሚሸኙበት ሰዓት ቅርብ ነው። ይሄ ይበቀሏል ያልኩበት ምክንያት ልንገራቸው። አንድ ጉዳይ ሀላላ ኬላ የሚባለው ደቡብ ጋሞ አካባቢ ነው። ጋሞ ጎፋ አካባቢ ይመስለኛል። ሀላላ ኬላ የመጀመሪያ የቲፒኤልኤፍ ሰዎች ቲዲኤፍ እና ቲፒኤልኤፍ ፖለቲከኞችና ጀነራሎች ከአብይ ከሬድዋን ጋር ያው ሀላላ ኬላ የምታውቁት ነው። እዛ ለመጀመሪያ ጊዜ ሲተያዩ የነገረን እዛው የተሳተፈ ሰው ነው። እዛው ከተሳተፈ ሰው የነገረን ነው። ከዚህ በፊት ተናግረው አውቃለሁ። የተወሰነ ግን ትንሽ ልንገራቸው። የመጀመሪያ ስብሰባ ሲያደርጉ ምንድን ያላቸው? መሳሪያ አታስረክቡ። የዲዲአር ጉዳይ ምናምን ስላለ ማለት ነው። ኦልሬዲ ያኔ ኢምፕሊሜንቴሽን ላይ ስለሚሄዱ ሰራዊቱ እንይዘዋለን እንፈልጓለን። ሰራዊቱ ዝም ብሎ ለይስሙላ ዝም ብሎ የተሰባበረው ምናምን ሰሞኑ ባጫ ደበሌ ሲናገር ነበር። የተሰባበረ ነው የሰጡ ስለነበረ የማን ትእዛዝ ነው? የአብይ ትእዛዝ ነው የሰማነው። እንዴ
ባጫ ይጮሃል እንዴ? ባጫ አብይ እኮ ነው የተሰባበረ ስጦታ ያለ እኮ ባጫ ነው። አይምን አብይ ራሱ እኮ ነው አለ። ትልቅ ሰው ነው፣ ተሳታፊ ነው። ከዛ ለምንድን ነው ስለው እንዲያም ሰራዊቱ እንዳይበተን ምግብ ቀለብ ምናምን እናቀርባለን እና ጀምሮ ነበር። ለካ ዘይት ሁላ ይልክ ነበር፣ ዱቄት ምናምን ይልክ ነበር እና ገንዘብ እንኳን አላውቅም፣ ግን ቢያንስ ዘይት የሆነ እንትን ጀምሮ ነበር መጀመሪያ አካባቢ። በቃ እነዚህ ተንበርክኳል። በኋላ ይሄን ሰራዊት ግን ትኩስ ሰራዊት አለ፣ ጥላቻ አለው፣ ኤርትራ ወሮኛል፣ ኤርትራ ገሎኛል፣ ደፍሮኛል የሚል ጥላቻ ስላለው ይሄን በትኩሱ ጥላቻ ሳይቀዘቅዝ ቶሎ በትኩሱ አድርጌ ወደ ኤርትራ ልዘምትበት ነው ብሎ ነው የነገራቸው። ሰራዊቱ ፈልገዋለን፣ ሻዕቢያን እንደመስስበታለን፣ እንደመስሰዋለን። እዛው አዳራሹ ሀላላ ኬላ ላይ ሀላላ ኬላ ሻዕቢያን እንደመስሰዋለን፣ እናጠፋዋለን። ሰውየው እናጠፋዋለን፣ እረፍት እናገኛለን። እኛ የውስጥ ምናምናችን በቃ እዚህ ማኔጅ እናደርጋለን። ይሄ ነገር ኤርትራ ወዲያው ነው የደረሳቸው። አንደኛ ጅቡቲ ሲያደርጉት የነበረው ሴሸል ሲያደርጉት የነበረው ምናምን ነው። መጀመሪያ ኦልሬዲ ቅሬታ ነበራቸው። መጀመሪያ የመጨረሻ ውጊያ 3ኛ ዙር የመጨረሻ ውጊያ የነበረው በደሴ በኩል ወልዲያ ጣርጎ ጠራርጎ ፍስሐ ማንጁስ ነበር ያ ግንባር የመራው ያቋል። ፍስሐ ማንጁስ በ2 ሰዓት ነው ያ ተራራ የጨረሰው። ወልዲያ ሲደርሱ አብርሃም በሩጫ ሄደ። መጀመሪያ ሬድዋን ነው የተላከው የሰማ ነው። ይሄ እንኳን አስመራ ያረጋገጥኩት ነው። ሬድዋን ሄደ ዘወር በተባለ ይሄ ሰውዬ ሄደ። አብርሃም በላይ መከላከያ ሚኒስትር ነው። በቃው እግሩ ላይ ነው የወደቀው የነገረው። እግራቸው በቃ እኛ የምናደርገው ሁሉ አድርጉ። እነዚህ ሰዎች በቃ አሁን ሰበሩት። ትልቁ ምሽጋችን ቆቦ ተሰብረው ወልዲያ መጡ፣ አድኑን አለ። እናንተንም አይተዋቸውም። በቃ እናንተ ኦልሬዲ እዚህ ጋር ተነካክቷቸዋል። ኦልሬዲ አየር ኃይል ከያዙ የኢትዮጵያ ኃይል ከያዙ 4 ኪሎ ከያዙ እናንተን አይተዋቸው አስመራ መጥተው እናንተንም ያጠፋዋቸዋል። ስለዚህ እኛ ከጠፋ እናንተ ትጠፋላችሁ። ነገ ጠዋት አየር ኃይል ይይዛሉ፣ የኢትዮጵያ ሕዝብ አስተባብረው ይመጡባቸዋል። እባካችሁ አድኑን አለ። አብርሃም በላይ ነው የላከው። እኔ አስመራ የነገሩኝ ነው ይሄ። አብርሃም በፍጹም ፕሬዚደንቱ ነው አለ። መጀመሪያ ነው አለ። በኋላ ዲስከስ አድርገው ወሰኑ። ደግሞ አሳማኝም ነው ይሄ ያቀርቡበት እንትን በቃ ኦልሬዲ ትግራይ ገብቷላ፣ ተነካክተዋል። መጀመሪያ አዲስ አበባ ከሄዱ በኋላ እነዚህ ደግሞ አስተባብረው ይሄዳሉ። ነገሩ ሪዝናብል ነው። አብይ እንትና የላከው አቅጣጫ ለአብርሃም በላይ ነገረው። በዚህ መንገድ አሳመናቸው ላይ ያላቸው አይተዋችሁም። እናንተ እኛን በቃ ቆቦ ተሰበረ፣ በቃ ወልዲያ መጡ፣ ይሰብሩናል። እናንተ ካልመጣችሁ አንድንም ነው ያላቸው። እና ይሄ ነገር እንዲህ ብሎ የሲሸልስና የጅቡቲ ድርድር ሻዕቢያን ንምታ ብለው ለነ ጌታቸው ረዳ የተሰጣቸው አሳይመንት ያውቁ ነበር። ሻዕቢያ ደርሷቸዋል መረጃው። ግን ይህን ሁላ መረጃ ብዙ ችግር ብዙ ኮንፍሊክት ውስጣቸው እያለ ግን ጉዳይ የገጠማቸው ችግር ደግሞ ስላለ አዲስ አበባ ከሄደ እኛንም ያጠፋና ስላሉ መጡ። 3ኛ ዙር አብረው መጡ። ሂሳቡ እንደዛ ነው። ከዛ በኋላ ይሄንንም ጭምር ወዲያው ይሄን ሁላ መስዋዕትነት ከፍለው ይሄ ሁላ ወጣት ካለቀ በኋላ ምን አለ እሱ የመጀመሪያ ግንኙነታቸው ሀላላ ኬላ ገና ሰራዊቱ የት ነው ያለው? ሐውዜን አይምን ነበለት ነው ያለው እኮ ኤርትራ ጦር ሻዕቢያ ሐውዜን ነበለት አለ። የመሐመድ ተሰማ የሐዲስ ኤፍሬም ሰራዊት እዛው ነበር፣ አልወጣም። ገና እኮ ነው ውጡ እያልን እኮ ስንጮህ ነው። ገና ነበለት እምባሳይት ያስቀምጦ እሱ ስለ ሻዕቢያ ስለማጥፋት ሀላላ ኬላ ያወራል። ከማን ጋር? ከቲፒኤልኤፍ። ከዛ ያ ሰው ምንድነው ይሄ ሰውዬ ምንድነው የሚለን? ሁሉም ማንም መልስ የሰጠው የለም። በዛ አጋጣሚ ጌታቸውም ነበር መልስ ሰጡ። ጸጥ ነው ያሉት። ውስጡ ያቋል ጌታቸው፣ ምክንያቱም ጅቡቲ ተመላልሷል። ጅቡቲ ከነ ብርሃኑ ጁላ ጋር ከነ ሬድዋን ሁሴን ጋር ዋትስአፕ ቁጥር ተለዋውጦ ነው ወደ አዲስ አበባ፣ እሱ ወደ መቀለ፣ እነዚህ ወደ አዲስ አበባ ሄዱት። ዋትስአፕ ቁጥራቸው ተለዋውጦ ነው የመጡት። የመጨረሻው ጦርነት ሲካሄድ በዋትስአፕ ይገናኙ ነበር እዚህ ሰዎች። በዋትስአፕ በቃ ኖርማል ኮሚኒኬሽን ነበራቸው። ዋይፋይ ነበረው ጌታቸው፣ ስታርሊንክ የሚባል ኔትወርክ፣ ይሄ ኔትወርክ የዱባይ ኔትወርክ አለው። ዋይፋይ ኖርማል ይገናኝ ነበር። ስለ ጦርነቱ አፕዴት ምናምን ይደራረጉ ነበር። ዊርድ ነው አይደል? ይሄ በጣም ከበድ ይላል ለመስማቱ እንኳን። ለማንኛውም ይሄ ምን አለን ሀላላ ኬላ ተኝተን ቤቱ ሬኮርድ ሊያደርግበት የሆነ ምክንያቱም ፕራይቬሲ የለውም። አብይ አንተ እዚህ ጋር ተኛ አንተ እዚህ ጋር ተኛ ብሎ ሩም ነው የመደበላቸው። ከዛ እዛ ምን አይነት ቪዲዮ ይኖራል፣ ድምፅ ይኖራል፣ ምናምን ፎቶግራፊ የሆነ ነገር እንደሚኖር ስለሚገምቱ እነዚህም ወታደሮች ስለሆኑ ቲፒኤልኤፍም ስለሆኑ ምንም ነገር በዛ ሩም ላይ ምንም ሚስጥር አላወራንም፣ ቴሌፎን አላወራንም።
ምንም አይነት ያው ይቀርጸናል። የሆነ ምስጢር ማውራት አንችልም። ግን ወጣ አልንና አንዱ ከጓደኛዬ ጋር አለኝ። ጓደኛው አልነገረኝ። ወጣ አልንና ሰውየው የምሩ ነው ወይ አለኝ። አንዱ ሲያወሩ የምሩ እኛ አሁን ከዚህ እሳት ውስጥ ወተን ገና ወር ባልሞላ ፕሪቶሪያ ተፈራርመን ይሄ ወታደር ተጠቅሜ የኛ TDF ተጠቅሞ አስመራ ሄጄ ሻዕቢያን አጠፋለሁ ብሎ ማሰቡ እንደዚህ እውነቱን ነው ወይ ሲለኝ አጠገቡ እውነቱን ነው፣ ምንም ጥርጥር የለው፣ እውነቱ የምር እኮ እየነገረን ነው፣ ህልሙ እኮ ነው እየነገረን ያለው። እና ታዲያ TDF ነው ቀልበዋለሁ፣ እንዳታፈርሱት፣ TDF ትጥቅ እንዳትሰጡ፣ ሰባራ ስጡት፣ አፍሪካ ህብረት እንዲያየው ነው ያላቸው። ሰውየው ቀዥ እኮ ይመስላቸዋል። ስሌቱ በሱ ቤት ጌታ ነግሮኛል ብሎ አስበው ይሆናል። የሱ ጌታ ለየት ይላል። እና ሾርት ተርም የሆነች ድል ነው መውሰድ የሚፈልግ አስመራ ሄዶ ማን እንደናንተ ሻዕቢያ እኮ ወያኔ እኮ እንደዚህ ያደረጋችሁ፣ ኢህአዴግ እኮ አልነበረ የወያኔ ስርዓት እኮ ነበር ኢትዮጵያ። ወያኔ ይላል አፋን ኦሮሞ ኦቢኤል ላይ ወያኔ ይላል። እሱ ስራ አስፈጻሚ የነበረበት፣ እሱ የኢንሳ ሊቀመንበር የኢንሳ ፈላጭ ቆራጭ የነበረበት፣ እሱ ሚኒስትር የነበረበት፣ የቴክኖሎጂ ሚኒስትር የነበረበት የወያኔ ስርዓት ነው የሚለው በአፋን ኦሮሞም ጭምር ማለት ነው። እና አስመራ ሄዶ በቃ እነዚህን ቶሎ እናጥፋና ልክ ባህር ዳር ሰሞኑን እናያላቸው። የባህር ዳር ሰሞኑ ወያኔን አጥፍተን TPLFን አጥፍተን TPLF የሌላት ኢትዮጵያ የማይኖርባት ኢትዮጵያ ለኢትዮጵያውያን አስረክበን ማለፍ ያለብን የዚህ ታሪክ ተወቃሽ እንዳንሆን ካላደረግ ነው አማራ አሁን ካልደገፋችሁኝ TPLF ኤግዚስት ካደረገ የኢትዮጵያ ስቃይ ይጨምራል በዛው እና በታሪክ እንወቀሳለን እዚህ ያለነው አመራሮች ብለዋቸው ባለፈው የኤርፖርት ምረቃ ላይ ሄዶ በሚስጥር ያገኛቸው ሰዎች። እስቲ እንየው። ይሄ ሰውዬ አስመራ ሄዶ ለማሽቋለጥ የትግራይ ጦርነት ለመሳተፍ ሳያስበው ነው። በእውነት ኦፒዲዮ ድል መሃይማን ስብስብ መሆኑ የምታዩት TPLF የስልጣን ፍላጎት አልነበረው። በቃ ጨለማ ነው ምናምን ሲባል ገሎኛል፣ ደፍሮኛል፣ ምንድነው ይሄ ሃይላንድ አንጠጥሎብኛል የሚለው ፕሮፓጋንዳ የጀመረው በራሱ ጊዜ ቻው ብሎ መቀሌ ሄደ። እኔ ትግራይ ህዝብን እክሳለሁ ብሎ ሄደ። የስልጣን ትርኢት አልነበር ለፌዴራል መንግስት። ስልጣን አይፈልግም፣ ስልጣን ይቀማኛል ብሎ በፍጹም TPLF ወደ 4 ኪሎ እመጣለሁ ብሎ ህልም አልነበረው። እንካ ብሎ የተረከበ ኃላፊነቱን ወስዶ ኢትዮጵያን ማስተዳደር የሚገባው ያኛው የክልል ፓርቲ ሆኖ መቀጠል ሲገባው አግዙኝ ብሎ አማካሪዎችን በደንብ አድርጎ ኢንጉድ ፌዝ አጠገቡ ሆኖ ማገዝ የሚችሉ ብዙ ሰዎች ፌዴራሉ ሰራዊትን ሳያፈርስ ተጋሩን ታርጌት ሳያደርግ ፕሮፓጋንዳ ላይ ሳይሰለፍ ዝም ብሎ ጤናማ ሀገር ይዞ መሄድ ይችል ነበር። 4 ኪሎ 20 ዓመት 30 ዓመት ማንም አይነቅለውም። አብይ አህመድ የሚነቅለው ካለ ከሌላ ብሔር መጥቶ ወና ውረድ ሊለው ይችላል እንጂ በተለይ ከትግራይ አንድም ሰው ስልጣን ፈልጋለሁ 4 ኪሎ ፈልጋለሁ ብሎ ሊበጣ የሚችል ከTPLF አካል ሊገኝ አይችልም ነበር። ሂሳብ ስሌት ሲያሰላ ስሁት ስሌት ይለዋል አብይ ራሱ። ስሁት ነው፣ ሚስ ካልኩሌሽን እሱ ነው። ሱስ አስመራ ሄዶ አግዙኝ እናጥፋቸውና እኔ በቃ ያላቸው እንደዛ ትንሽ እንሂድበት። አልፎ አልፎ ኤርትራን በሚመለከት በተለያየ መድረክ ስናገር ከሰማችሁ ዛሬ ኦፊሻሊ ክቡር ፕሬዝዳንት ኢሳያስ የኤርትራ ውጭ ጉዳይ ሚኒስቴር ስራ እንድሰራ ስልጣን ስለሰጡኝ በየሄድኩበት አቶ ኡስማን ወክዬ ከሰራው የሥራ መዛባት እንዳይመስላችሁ። ውሏቸውን ስታዩ ዛፍ በፍሬው እንደሚያስታውቀው ሁሉ እነሱ ያስታውቃሉ። ለምሳሌ ፓርቲ የሌለበት ሀገር፣ ምርጫ የሌለበት ሀገር፣ ህገ መንግስት የሌለበት ሀገር፣ ወጣት የሌለበት ሀገር፣ ተስፋ የሌለበት ሀገር ተለጥፎ ለኢትዮጵያ ተስፋ ሊያመጣ የሚችል ሰው የለም። ከማን ነው የሚማረው? የእነሱን ዲሞክራሲ እንዳይል መንግስት አይታወቅ፣ ካቢኔ አይታወቅ፣ ፓርቲ አይታወቅ፣ ህገ መንግስት የለ፣ ምርጫ የለ። ይሄ ሰውዬ ተመልከት። መጀመሪያ ማለት ውጭ ጉዳይ ሚኒስትራችሁ ነኝ እያለ አሁን ይህን ሁላ እያወቀ ነው ውጭ ጉዳይ ሚኒስትራችሁ ነኝ ሲል የነበረው። ውጭ ጉዳይ ሚኒስትራችሁ ነኝ ሲያሽቋልጥ እና ድጋፍ ለመፈለግ ይሄ በስማ ምን አይነት ሰው ነው? ትሁት ነው፣ በጣም ዳውን ቱ ኤርዝ የሆነ ሰው ምን አይነት ሰው ነው? ከፈለግም ለፕሬዝደንቱ ጎንበስ ብሎ ቅልጥም አድርግልኝ፣ ከዱለቱ ጨምርልኝ፣ ቀይ ዘይት አይብዛበት እያለ ወጥ እንትን ያደርጋል እኮ ፕሬዝደንቱ ቆሞ እስቲ ከዱለት ጨምር ምናምን እያለ ተጎንብሶ፣ ያኛው በሚሊተሪ ልብስ ለብሶ ተጎንብሶ
ፈንድሻ ያቀብላል። የሰው ቤት ሄዶ የፕሬዝደንቱ ቤት መኖሪያ ቤት ሄዶ ፈንድሻ እንደ ሰው ደንግጦ ምን አይነት ሰው ነው? ምን አይነት ጉዳይ መጣብን ይሄ ደግሞ እና መጨረሻ ላይ ይሄን ሁላ እያወቀ ያለው ማን ነው? መጨረሻ ላይ ትዝ አለው ለካ አገሪቱም አንድ ፕሬዝደንት ነው። ህገ መንግስት የለውም፣ ተስፋ የለውም፣ ወጣት የለውም፣ ምናምን የለም፣ ሰውየው የለም። አንድ አጭር ሾርት ተርም የሆነች ድል ለማግኘት ብሎ የፈለገውን ማድረግ ይችላል። እና በኋላ ሲመጣ ደግሞ ለታሪክ እንኳን ምናምን አይልም። ይበቀልሃል ነው የምልህ እኮ ይበቀልሃል። የሚበቀልህ ደግሞ አስተማሪ ነው። ምክንያቱም አብይ አህመድ እኔም በየቀኑ እያልኩ እዚህ እንደ ቁራ እየጨውኩኝ እንዳድር አንዱ ያስገደደን ነገር ሻዕቢያ ነው 4 ኪሎ ያስቀመጠው እንጂ ቲዲኤፍ መጥቶ ነበር ደብረ ብርሃን ድረስ። ሻዕቢያን ያስቀመጠው መንቀል ላይ መተባበር አለበት። በራሱ የራሱ መተባበር አለበት ብቻ የራሱ ጉዳይ አለበት። ያው መጣውብህ እያለው ነው። ለትግራይ ብሎ ለአማራ ህዝብ ብሎ ለኦሮሞ ህዝብ ብሎ አይደለም እየመጣ አጋጣሚ ሆኖ ሁሉም ቀይ ባህርማ የግድ ነው፣ አስመራማ የግድ ነው፣ ጂኦግራፊክ ደብዝ የለውም መንዳት ነው እያለ ሚኒስትሮቹ አብይም በባሌም ሆነ በቦሌ እያለ እየመጣበት ነው። እና በመንቀል ጉዳይ ላይ አብይም በመንቀል የራሱ አስተዋጽኦ አለው ማለት ነው። አሁን ለራሱ ሲል ነው እንጂ ለሽናሻ ሲል ለጋምቤላው ሲል አይደለም። የራሱ ሲል ነው። ይበቀሏል ደግሞ የሰበሰብኩለት ነው። አጋጣሚ ስለማልደብቅ ነው የኦህዴድ ስሌት እንዳልኳችሁ የአብይ ስሌት ማለት የኦህዴድ ስሌት ነው። አንዳንዱ የኦህዴድ ስሌት ባትለው ጥሩ ነው፣ ኦህዴዶች ጥሩ ኦህዴዶች አሉ ይላል። ኦህዴድ ነው ይሄ ሰውዬ። እና የአብይ ስሌት ልበለው ምን በለው ታዲያ? አብይ ሆኖ አይደለም ወደ ቤተ መንግስት የገባው፣ ኦፒዲዮ ነኝ ብሎ እኮ ነው የገባው። ጌታ ነግሮኛል ይበል ፒሪየድ ይበል ስሌት ነው። አንድ ነገር እንገራቸው። እስራኤል ታሪክ የምታውቁ ያው እስራኤል ደርግን ለመደገፍ ሙሉ ጥረት አድርጋ ነበር ድሮ። እስራኤል ትልቅ ሀገር ነች። እስራኤል ደርግ ስርዓትን ገርስሳ ምስራቅ አፍሪካ ላይ አንዲት የሆነ ከአረቦች ጋር ልዩነት እንትን የላት ራቅ ያለች ምናምን ኢትዮጵያ ነበር ስትራቴጂክ ፓርትነር ብላ ይዛ የነበረችውና ሱዳን ኤርትራ ከተገነጠለች ምጽዋና አሰብ ይዛ ትሄዳለች። ኦቢስ ምን ይዛ ትሄዳለች? አሁን ዶክመንተሪ ያሳያቸው የእስራኤል ዶክመንተሪ ያኔ ኤርትራ ሳትገነጠል የእስራኤል ቴሌቪዥን የሰራው ዶክመንተሪ አለኝ። የእስራኤል ቴሌቪዥን የሰራው ዶክመንተሪ ላይ ምን ይላል? እስራኤል ኢትዮጵያ የምትደግፍበት ምክንያት ይላል። ኢትዮጵያ የምትደግፍበት ምክንያት መንግስቱ ኃይለማርያም የምትደግፍበት ምክንያት ኤርትራ ከተገነጠለች ምጽዋና አሰብ ይዛ ትሄዳለች። ፎር ግራንት ነው ያው ስለሚታወቅ እነሱ ወያኔ ሰጡ፣ ቲፒኤልኤፍ ሰጠ፣ መለስ መላጣ ሰጣቸው። እነሱ 4 ኪሎ ኤርትራውያን ነበርኩ 4 ኪሎ የተቀመጡት ይላሉ። ኤርትራ ማለት ከኤርትራ ጋር በትውልድ የሚገናኙ ማለታቸው ነው። እነመለስ አይነት ማለት ነው። እንደዛ ነው ያሏቸው። ሀገር የሚያክል አብረው ሲመሩ የነበሩ ሰዎች እነ ገብሩ አስራት እኔ ነኝ ማለት እንደዛ ከሆነ እኮ ትግራይ ከተገነጠለች እኮ ይሄ ሰውዬ አባቱ ጎጃም ነው፣ ጎጃሜ ነው ገብሩ አስራት። እና ነገ ጠዋት አንተ ትግራይ አይደለም ሊባል ነው ትግራይ እኮ ነው አባቱ ጎጃም ቢሆን ምን ችግር አለው? ቢሆኑ አብሮ በነበሩበት ኢትዮጵያና ኤርትራ አብሮ በነበሩበት ጊዜ ኤርትራ የተወለደ ወይ ከኤርትራ ጋር ምናምን አንድ ሀገር ነበር እኮ አንድ ሀገር ነበሩ። በደርግ ጊዜ የተወለደ ሰው ለምሳሌ አንድ ኢትዮጵያ ኤርትራ ክፍለ ሀገር ምናምን ይባል ነበር። እየታገሉ ቢሆን 30 ዓመት የታገሉ በነበሩበትም ጊዜ ስሌቱ ነው። እስራኤል ግን ታቅ ነበር ኤርትራ ስትገነጠል ሁለቱ ይዛ እንደምትሄድ። ለዛ እንደግፋታል መደገፍ አለብን ብሎ ቆርጠው ሲነሱ አየር ኃይል ላይ የኢትዮጵያ አየር ኃይል በ1981 82 80 አካባቢ የነበራቸው የአየር ኃይል ባልደረቦች አስታውሱ። ሴቶች አምጥቶ ምን የሚባል ቦምብ ያልተፈቀደ ቦምብ አፈንድቷል። የምጽዋ ሁለት አፈንድቷል። ሁለት በዓለም አቀፍ ሕግ የተከለከለ አፈንድቷል። ሄዱ። ከዛ ፓይለቱ የዛን ሰዓት የአየር ኃይሉ አዛዥ ሽረ እንዳስላሴ ጦርነት ሲካሄድ ሄድ አፈንዳ ሲባል ተመሳሳይ የምጽዋ እንትን ሲደረግ እምቢ አለ። የሽረ እንዳስላሴ እምቢ አለ። ምጽዋ ግን አፈንድቷል። ሁለት የእስራኤል ሴቶች ነው ያመጣው። ኢንሪተርን በዛን ሰዓት የትውልድ ቤተ እስራኤላውያን የሚባል መንግስቱ ኃይለማርያም ገንዘብ እየተቀበለ ምናምን ይልካቸው ስለነበረ ነው ወደ ግብፅ። ያው በቲፕ ይሰጠው ነበር። በዛው ልክ ደግሞ ሰፖርት ይሰጠው ነበር። አየር ኃይል ይገነባለት ነበር። ሰው የሆነ ሴቶች ባለሙያ ሴቶች አምጥቶ ምጽዋ አስደብድቧል። በዛን ሰዓት
የደርግ ስርዓት አንድ ታሪክ ልስጣችሁና መጀመሪያ ተመልከቱ። But the Israelis are not just helping out a natural ally against a common Arab enemy. At stake for them is the Red Sea coast. If Eritrea becomes independent, Ethiopia will lose control of its ports, Assab and Massawa. እዚህ ላይ ተመልከቱ። ኤርትራ ከተገነጠለች ኢትዮጵያ ላንድ ሎክ ትሆናለች፣ ወደብ አልባ ትሆናለች፣ አሰብና ምጽዋ ይዛ ትሄዳለች ነው የሚለው ይሄ። Sea coast. If Eritrea becomes independent, Ethiopia will lose control of its ports, Assab and Massawa. በዚህ ጊዜ እርግጥ ሆኖ ኤርትራ እያሸነፉ እንደነበረ እርግጥ ሆኖ ኢንትረስቲንግ ፓርቱ አንድ ለምሳሌ አብነት አብይ አህመድ 4 ኪሎ ተቀምጦ አሁንም ይፎክራል። 4 ኪሎ ብቻው ተቀምጦ ሰራዊቱ ቆቦ አድርጎ ከዛ ሆ ያለ እየዘፈነው አዲስ አበባ ይሸሻል። የአማራ ገበሬ እየለቀመ ያስረክባል። እንዳትገሏቸው፣ ጉዳት እንዳትደርሱባቸው። የደሃ ልጆች ናቸው እነዚህ ወታደሮች። ቆቦ ሲፈርስ እንዴት አድርጎ እየሸሸ እንደሚሄድ ታውቁታላችሁና ገበሬው መንከባከብ አለበት። ገበሬው እየተከባከበ ለቲዲኤፍም ለፋኖ ማስረከብ አለበት። ቤትም ነገ ጠዋት የሚወር ስለሆነ ነው። የሚያውቁት ነው። ደርግ እየፈረሰ መሆኑ እያወቀ ድርድር ይቀመጥ ነበር ድሮ። ጀርመን አሉ የበርሊን ነው የምናምን ኮንፈረንስ በርሊን ከሻዕቢያ ሰዎች ጋር ተሰብስበው ንቀውት፣ የመጨረሻ ንቀውት ማለት የሞተ መንግስት መሆኑ ዝም ብለን ግን እንሂድ ተባብለው ሄዱ። የበርሊን ይመስለኛል ጀርመን እና የኢትዮጵያ ሰዎች እነዚህ ኢትዮጵያውያን ናቸው እኮ በሚል ዲስከሽኑ በአማርኛ እናድርገዋሉ። ውይይቱ ጀርመናውያን ያው ኢትዮጵያ ነው በሚል ስለሆነ አማርኛ እናድርገው ሲሏቸው እነዚህ ደግሞ አማርኛ እናድርገው አረብኛ እናድርገው አሏቸው። አረብኛ እናድርገው እኛ አማርኛ አንችልም፣ አረብኛ እናድርገው። እነዚህ ደግሞ የደርግ ባለስልጣናት አረብኛ እንደማይችሉ ያውቃሉ። እነዚህ ቢሰሙም ያውቃሉ። ግን ቢያንስ ሁለታችን የተለያየ መሆን ናቸው አቅማችን ጭምር ተወያየን አልተወያየን ከእናንተ ጋር ትርፍ እንደማናገኝ ልንነግራችሁ ፈልገን ነው። ከደርግ ጋር ተወያይተን የምናተርፈው ነገር እንደሌለን ስለምናቅ ነው። እንደተሸነፋችሁ ስለምናቅ ነው። አረብኛ ካልሆነ አሻፈረኝ ብሎ ወጥተው ሄዱ። የአብይ ጉዳይ አሁን ያለበት ሁኔታ ነው። አብይ አሁን ለምንድን ነው ከጣሊያን አምባሳደር ጋር የተጣላው? ጣሊያን አምባሳደር እስከ ሮብ ነው የሚወጣው ከኢትዮጵያ። አልሰማችሁ ብዬ ነው ትናንት እዚህ ሚዲያ ላይ ተናግራለሁ። ዝም ብዬ ቀንጨብ አድርጌ ነው የተናገርኳት። እስከ ሮብ ነው ውጣ የተባለው። ጆርጂዮ ሜሎኒ ጠቅላይ ሚኒስትሯ ደውላለች ወደ አብይ። ደውላ ምን አድርጎ ነው? እንዲያውም እሱ በ48 ሰዓት ውጣ ነው ያለው። አይደል ነው የጄኔቫ ኮንቬንሽን ነው የሚባለው የዲፕሎማቲክ ሚሽን ፕሮቶኮሎች በስንት ሰዓት እንደሚል አምባሳደር እንዲባረር 72 ሰዓት ይመስለኛል። እኔ በ48 ሰዓት ይለው ደውላ ችግሩ ምንድን ተባባለው አይታወቅም፣ ግን እስከ ሮብ ድረስ አድርጌለታለሁ ብሎ እስከ ሮብ ድረስ እየሄደ ነው። ንብረት ያስረከበ ነው የሚፈራረም ነገር ኤኒዌይ ሽኝት ላይ ነው። ምንድን ያደረገው ብልጽግና ነው የሚያውቀው። እኔ ሰምተናል ምን ሆኖ ያባረረው እንዳለ። ብልጽግና ጣሊያን አምባሳደር አባረርክ ማለት ከአውሮፓ ህብረት ጋር ተጣላ ማለት ነው። ጉዳዩ እሱ ነው፣ ትልቅ ጉዳይ ነው። ሴትዮዋ የምትተው እንዳይመስለው ይሄ የቀበና ውሃ ምናምን እያረኩኝ ነው ቀበና ወንዝ እንትን ያረኩ ነው ብሎ $6 ሚሊዮን ባለፈው ሰጥተዋለች። በልቷል ብልጽግና። በዚህ ደረጃ ብዙ ከጣሊያን ጋር መጣላት ማለት ብዙ ነገር ነው ማለት የተያዘ ብዙ የኢትዮጵያ ችግር እንደሚመጣ ይታየኛል። ሰውየው የኢትዮጵያ መከላከያ ሰራዊት ጀነራሎች ያለበት ሁኔታ የምታውቋቸው ሰዎች አሉ። ሲግናል አካባቢ ሲግናል እንኳን ትንንሾች ናቸው፣ ግን ግንባር አካባቢ ያሉ ስማቸው ከቲዲኤፍ ጋር ይወያያሉ። በዋትስአፕ ይደዋወላሉ። እንዴት ነው? አማን ነው? እንዴት ነው? ምን ይመስላችኋል? ኧረ በእናታችሁ ነው የሚሉ የቲዲኤፍ ጀነራሎች እና የቲዲኤፍ ኮሎኔሎች የመከላከያ ሰራዊት አባላት ናቸው። ድሮ ጓደኞች ነበሩ እኮ አንድ ክፍለ ጦር ላይ አንድ እዝ ላይ ምናምን ወይ ሰሜን እዝ ደቡብ እዝ የሚባለው ድሮ አብረው የነበሩ ናቸው። ቲዲኤፍ በዚህ በኩል ብልጽግና በዚህ በኩል ያለው በጣም አዝናኝ የሚባሉ ገጠመኞች አሉ። አንዳንዱ ለሚዲያ ስለማይሆን ነው። የፍርሃታቸው የጭንቀታቸው ጭንቀት ግን የመጨረሻ ወደር የለውም። ሰራዊቱ አይዋጋም። የሚዋጋ ሰራዊት አይደለም። በቃ የምንጠብቀው ድሮን ይመጣል፣ በድሮን ይዋጋል ብልጽግና ብለን መንግስት ይዋጋ ብለን ነው እንጂ ሰራዊቱ ምንም አንድ ምሽግን መቆጣጠር አይችልም። ፍርክስክስ ብሏል። ሌሊት በየጋንታው በምናምን ሰራዊት ጠፍቶ ነው የሚያድረው። ፎሌን የሚባል ስንቆጥር ፎሌን የሚባል ቆጠራ ጠዋት ማንሸሸ ማን ታመመ ሲቆጥሩ የሉም። ብዙ ሰው ጠፍቶ ነው የሚያድረው። የለም ከማን ጋር ነው የምንዋጋው? ምን አይነት ጦርነት ነው የሚገጥመን? ያውቃሉ። ፋኖ ምን ያህል ተዘጋጅቷል?
አፋብ እንዳልኳችሁ የወቅቱ የጥምረቱ ሊቀመንበር ነው። የሚደበቅ ስላልሆነ ጥምረቱ አሁን የሚመራው አፋብን ነው። ቲፒኤልኤፍም ኦጎግሞም ኦላም ሌሎችም በየእንትኑ ያሉት ምን አይነት ስራ እንደሚጠበቅባቸው የተሰጣቸው ኃላፊነት ምን እንደሆነ ብልጽግና ያውቃል። ጻድቃን ጭምር ያውቃል ማለት በቃ እኔ በቃ ትኩስ መረጃ እኔ ያገኘው እያለ ወደ ጀነራል ብርሃኑ ነው የሚለው ፊልድ ማርሻል ምናምን ብርሃኑ ነው የሚለው ትኩስ መረጃ መጣው እያለ ኮልኩል እያለ እንደ ህፃን ልጅ ሄዶ እንትን የሚያደርገው እናውቃቸዋል። ምን ብሎ እንደሚሰጣቸው ለትንንሽ ሰዎች ነው ሪፖርት የሚያደርገው። ትንንሽ ሰዎች በቃ ትንንሽ በጻድቃን አይን ጻድቃን ሲባል ድሮ ዝም ብሎ ጃንት ነው፣ እንደ ትልቅ ሰው ነው የሚታየው። አሁን ኮልኮሌ ነው። አሉ እንዴ ብርሃኑ የለም እንዴ? የለም። በሳምንቱ 5 ጊዜ ተስፋ አይቆርጥም። ተስፋ ሳይቆርጥ በሳምንት 5 ጊዜ ይመጣል ዝም ብሎ። አንዳንዶቹ የለም ሲባል አይመጡም። እሱ ግን ምንም ተስፋ አይቆርጥም። ሲነግሩን ምንም በየቀኑ ይመጣል። ባያገኘውም ዝም ብሎ ነገ ጠዋት ይመጣል፣ መረጃ ይሰጣል። አያስፈልግም፣ ለሚዲያ ስለማይሆን ነው እንጂ አያስፈልግም። የኢትዮጵያ ጀነራሎች የምታሳይ አንድ ጉዳይ አለችን። ሰውየው ይፎክራል፣ ሁሉንም እችላለሁ ነው የሚለው። በራሱ ስህተት ሱት ስሌት ኤርትራ ሰብራታለሁ፣ ቀይ ባህር የግድ ነው፣ ቀይ ባህር ኬኛ፣ ቲፒኤልኤፍን አጠፋታለሁ፣ እውቅና አልሰጥም፣ ብርቱካን ሚደቅሳ አትስጪው ሲባል በቃ አጠፏት። በዚህ አጋጣሚ ጉድ ኦፖርቹኒቲ ያገኙ፣ ጉድ ታይሚንግ ነው። አሁን አጠፋታለሁ፣ ወረቀት እንዳሰጪው። ቲፒኤልኤፍ በወረቀት የሚተመን አይደለም። ስትመዝነው ቲፒኤልኤፍ ወረቀት ኖሮ አልኖረው ትግራይ ውስጥ ያለ ቦታ እናውቀዋለን። ወደድክም ጠላ ሙሉ አይኖ እንደዚህ ስል ነጌታቸው ያውቃል፣ ሙትት ያውቃል። ቲፒኤልኤፍ የማይተካ ነው። ራሱ ሲያሞካሹ የነበረ ድርጅት ነው። አብይም ይህን ስሌት ይዞ ነው የገባው። ምዕራብ ትግራይ 1 ሚሊዮን ህዝብ ይበተን፣ ሱዳን ያለው ይበተን፣ በዛው ይጥፋ፣ የኔ ጉዳይ አይደለም ብሎ ነው የሚያስበው። ባለፈው በአፋን ኦሮሞ የተናገረው አለ። እነሱ የእናታቸው ቋንቋ በቋንቋቸው ባህላቸው ምናምን መሬታቸው ያስተዳድራሉ። እኛ አንድም የኛ ይላል፣ እኛ ነን ለእነሱ የምንሰጣቸው እንጂ ይላል። እኛ ሲል እኮ ኦሮሞ ሆኖ ነው፣ ፌዴራል መንግስት ሆኖ አይደለም የሚያወራው። እኛ ኦሮሞ ለትግራይ ይረዳል እንጂ ትግራይ ለኦሮሞ የሚሰጠው ነገር የለም አለ በአፋን ኦሮሞ። ለማንኛውም የኢትዮጵያ ጀነራሎች ይሁንታ አይሜን ወቅታዊ ሁኔታና የክቡር ጠቅላይ ሚኒስትራችን እኛ ከዚህ በኋላ እኛም ህዝባችንም እንዲበጠበጥ ደሙ እንዲፈስ እንድንሰዋ አንፈልግም። ቁጭ ብላችሁ ተወያዩ እና ችግራችሁን ፍቱ። እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ መቅመል ጮሆሬ ማለት ጮሆሬ ፀጉር ፍሪዝ ምናምን ነገር ነው። ጮሆሬ ሸበጥ ምናምን ይሄ ሰውዬ እንዲያርጎ መስዋዕትነት ከፍሎ እንካ ብሎ ባንዲራ የተረከበ ይመስላል። ይሄ ሰውዬ እንካ፣ እኛ እውነት ነው ሞተናል፣ ተሰውተናል፣ አካላችን ጎድለን፣ አይናችን ጠፍቶ፣ እጃችን ተቆርጦ፣ አካል ጉዳተኛ ሆነን መስዋዕትነት ከፍለን ወንድሞቻችን አሰውተን እንካ ብሎ የመጣ ይመስላችኋል? ጀነራል ጆን መዲድ 6 ታጋዮች ነበር ከቤት የወጡት 6 ጀነራሉ ኢትዴፉ ደቡብ ግንባር የሚመራው 4 ሰማዕታት ናቸው። 4ቱ ጆን መዲድ አንድ ሰው ነው የቀረው። 2 ናቸው በህይወት የተረፉት። ፍስሐ ማንጁስ እንዳለ ቤት እሱ ነው የቀረው። 2 ነው 4 ምናምን የወጡት 2ቱ አልተመለሱም። እንደዚህ ህይወት እንትና ፈትለ ወርቅ ተመልከቷት። 4 ናቸው። 3 ሴቶች 1 ወንድ ነበሩ። 1 ወንድ 2 ሴቶችም ተሰውተዋል። እሷ ብቻ ነች የቀረችው። እሷ ብቻ ወንጀሉን እሷ ብቻ ቀረች። እንካ ተብሎ እኛ ይህን ሁላ ሰዋትን ከፍለን እንደዚህ እንካ ቢባል መቀለ ድረስ መጣ። ካላጠፏችሁ እያለ መቀለ ድረስ መጣ። አርፎ ኧረ በቃ ስልጣኑን ያዘውና እኛ ሄደናል ቢሉ እግራቸው መጣ። አቤት አሁን እጁ ላይ እንዴት አድርጉ ይሄን ሲያሰላው ወደ ኋላ ሲያደርገው ይሄ ልጅ እኮ እየሳቀ እኮ ብዙ ቁም ነገር እየነገረኝ ነው ብሎ ብዙ ነገር አሁን ያወርዳል ያወጣል ወደ ላይ አፕስ ኤንድ ዳውንስ ያው ካልኩሌት አድርጓል። አሁን ስሌት እንዴት አድርጎ መጥፎ ስሌት እንደሰራ ማን አበረታታው ማን አበረታች እጽ እንደሰጠው ራሱ ነው የሚያውቀው።
የጌታቸው ጉዳይ አሉ። አይዞ ባዮች ናቸው እነዚህ አጠገብ ያሉት ሆዳሞች ናቸው። ለአብይ አህመድ እኔ የምነግረው ይሻለዋል እነ ጌታቸው ከሚነግሩት። እኔ ያቀኛል ጥርት ያልኩኝ የአብይ ጠላት ነኝ። ምንም ካቴጎሪካሊ ኤቢ ነው በቃ እሱ ቢ ነው፣ እኔ ኤ አካባቢ ነኝ። ምንም መሀል ላይ የለንም። ታሪካችን ትላንትም ዛሬም እሱ ነው። ጦርነት ከተጀመረ ወዳ ሁለታችን እንታወቃለን፣ አቋማችን ይታወቃል። ጌታቸው ለምን አብይ ቤት እንደቀረበ ያውቋል። ቤት ሰጥቶ ቦዲጋርድ ሰጥቶ ገንዘብ ከፍሎ ምናምን መድኃኒቱን እያደረገ ከፈለገ በሄሊኮፕተር ለሌት ከመጠጥ ቤት አንስቶ ዱባይ እየሄደ ሕክምና የሚከባከበው ነው። ትራንዛክሽናል ነው ግንኙነታቸው፣ ትራንዛክሽናል ነው። ሰጥቶ መቀበል ነው። ጌታቸው ትግራይን ያንቋሻ፣ ትግራይን ይሰርባል። ህወሓትን በመስረብ ነው ኑሮ የሚተዳደረው። የድሮ ጓደኞቹን የድሮ ህዝቡን የታገለበትን ዓላማ በማንቋሸሽ እሱ የመጣበት ትግል ጭምር በማንቋሸሽ ነው መተዳደሪያው። ገንዘብ የሚቀበለው ትራንዛክሽናል ነው። አብይ ደግሞ ይከፍለዋል። በዚህ ባንዳ መሆኑ ህዝቡን የከዳ መሆኑ ትግሉን የከዳ መሆኑ በታሪክ መጥፎ ታሪክ መጥፎ ሳይድ መሆኑ እያወቀ ግን as long as he's doing his job ትግራይን በመስበር ትግራይን በማንቋሸሽ ይከፍለዋል ማለት ነው። ከኔ ጋር እንደዛ ግንኙነት የለንም። እሰብረዋለሁ፣ እሱም ሰብሮናል፣ እየሰበረን ነው። እውነቱን ግን እነግረዋለሁ። ጌታቸው እውነቱን አይነግረው። እኔ የምሩ ነው አንድ ሁለት ይሄን ብታረቁ ይሄን ብታረቁ ብለናል፣ ተው አድርግ ብለናል። አሁን ችግር የለበትም ጌታቸው። ይሄን ምልበት ሰሞኑ ፐርሰፕሽን ነው ከትላንት ወዲያ ማለት ነው። ፐርሰፕሽን ነው እንጂ የኢትዮጵያ መንግስት የኤርትራ ስጋት አይደለም ብሎ በእንግሊዝኛ ነው የጻፈው። ረጅም ነው፣ ዘለግ ያለ ጽሁፍ ነው የጻፈው። በቃ ይሄ በእንግሊዝኛ ሲሆን አሪፍ ነው፣ ዲፕሎማት ነው፣ ሰላም ነው የሚሆነው። እና አይ ኮል አፖን ዘ ፌደራል ገቨርንመንት ኦፍ ኢትዮጵያ ቱ ኮሚት ኢትሰልፍ ቱ ኢምፕሊመንት ዘ ፕሪቶሪያ ፒስ አግሪመንት ብሎ ጻፈ። አሁን ማን ነው ሚኒስትር ሆኖ ማንን ይለምናል? ፌደራል መንግስት ማክበር አለበት ይላል ራሱ ሚኒስትር ሆኖ። እና የሳተላይት ጉዳይ ተከታተሉ አደራ አለ። አደራ ያው ገብረ ዓዴት ታጋይ ገብረ ዓዴት እንደዛ ትላንት ይሄ ገጀራ ይዘው ወጣ በትር ያለን መሳሪያ ይዘው ወጣ ምናምን ብሎ ነበር ድሮ ትግራይ ስትወረር ነበለት ምናምን ሐውዜን ሲደርስ ሻዕቢያ ኤርትራ እንደዛ ብሎ ነበር። ይሄ እንትኑ ማለት አሁን ባለቀ ሰዓት ሳተላይት ተከታተሉን ይባላል። ባለቀ ሰዓት ምን ሳተላይት መከታተል ያስፈልጋቸዋል? ልወርህ ነው እያልከው ምጽዋ አይምን አሰብ ልገባ ነው እያልከው ድንበር የኢትዮጵያ ቴሌቪዥን በሙሉ ኤአይ የሚቀራበር ምንድን ነው? ቀይ ባህር ቁም ነገር ስላለው ነው። ቀይ ባህር የኢትዮጵያ ዛሬ ተመልካቾች ዛሬ ነው የባህር በር ባለቤትነትና የኢትዮጵያ የአምራችነት እምቅ አቅም ይላል። ባለቤት ነው እየገባው ባለቤትነት ነው፣ ኦነርሺፕ ነው። ኦን አረጋዋለሁ ዝም ብዬ እጠቀማለሁ። የተጠቃሚነት አይደለም። ኢዝፋክቸር የሚባለው ኢዝፋክቸር እንትን ራይት አይደለም ያለው የመጠቀም መብት። የመጠቀም መብትማ መብት ነው። ላንድ ሎክድ አገሮች የዓለም ሕግ ይፈቅድላቸው። እኔ ቀይ ባህር እየመጣ ልመጣልህ ነው እያለ ያለው ጅቡቲን አይደለም የሚመኘው ወይ ከሶማሊላንድ ጉዳይ አይደለም፣ እዚህ ጋር ነው። ስለዚህ እየመጣ ነው። በፈለገው መንገድ አንተ ጋር መጥቶ ጉብ ብሎ 4 ኪሎ ቢገባብህ እና አዳሃሎ እስክትገባና ፕሬዚደንትን ላፍ አድርገህ እስክትወስደው ድረስ ነው ሊጠብቅ የምታስበው? ወይስ በትግርኛና በአማርኛ የሚፎክረው ጌታቸው ረዳ ካሕሳይ አሜሪካውያን አይሰሙ ማሲንጋ አያውቅም? እዛ ያለው የአሜሪካ ኤምባሲ ምን ይሰራል? በትግርኛ ብናገር እንኳን የጌታቸው ረዳ ይሄ ሚዲያ ሞኒተር እያደረጋል እንደሚያድረው ይሄ ሚዲያ ስንት ኤምባሲዎችን አዲስ አበባ እኮ ሞኒተር እያደረጉት የሚያድረው ይሄ ሰው ቀጥረው በአማርኛ በትግርኛ ሰው ቀጥረው እና አያውቁም። አስመራ እንገባለን፣ ጂኦግራፊክ ዴፕዝ የለውም፣ ሽማግሌ ነው፣ ወጣት የለውም፣ እንደዚህ ነው እያልክ ሂሳብ የኢትዮጵያ ፖፑሌሽን እንደዚህ ነው፣ ወጣት ማምረት ይችላል፣ 1 ሚሊዮን ወታደር መፍራት እንችላለን እያለ የሚፎክረው ብልጽግና አይደል እንዴ? በትግርኛ የሚፎክረው መቀለ እንገባለን የሚለው ቤት በኩል ነው። በኢትዮጵያ አየር መንገድ ነገ ጠዋት በረራለ። ነገ ከሄድክ ለምን አትገባም ታዲያ? ተዋግተህ ነው እና ቲፒኤልኤፍ ነው ጦረኛ እመጣልሃለሁ እያልከው ቲፒኤልኤፍ ጦረኛ ትለዋለህ። እንዴት ብለህ ነው የምትወጣው? አንተ ስልብ ባሪያ ብያለሁ ትላለህ። ስልብ ባሪያ በጌታው እንትን ይኮራል ያልኩት እንደነዚህ የመሳሰሉትን ነው። አቅም የላቸውም ግን ብልጽግና ጦር ይችላል እኮ ብልጽግና ይችላል እያለ የሚፎክር ነው። ሀብቱ ኪሮስ አላያችሁም? ትላንት ሀብቱ ህወሓት ማዕከላዊ ኮሚቴ የነበረ ሰው ህወሓት ወይ ትዴፍ ከብልጽግና ፊት መቆም አይችልም በፍጹም። ብልጽግና ትዴፍ በጣም ነው የሚፈራው። ትዴፍ ሙትቻ ነው፣ ደካማ ነው። ከብልጽግና ጋር በፍጹም አይገናኝም።
እያለ ይሄ ማዕከላዊ ኮሚቴ የነበረ እኮ ነው። ትላንት በተጋሩ ስም ስልጣን ላይ የነበረ እኮ ትልቅ ዞን ደቡባዊ ዞን ራያን ሲያስተዳድር የነበረ እኮ ነው። ውዳቂዎች ናቸው እነዚህ፣ የታሪክ አተላዎች ናቸው እነዚህ። ነገ ጠዋት እንኳን ሰው ምን ይለናል? ለታሪክ ነው ይቀመጣል እኮ። የድሮ ቪዲዮዎች እናያለ፣ የ60ዎቹ 70ዎቹ ቪዲዮ እናያለ ከአርካይቭ ነው አይሉን። ይሄ ሰው ሀብቱ ኪሮስ የዛሬ 50 ዓመት የተናገረው አንድ ባንዳ ተመልከቱ እየተባለ እኮ ትውልድ እኮ ይማርበታል እኮ። ቲዲኤፍ በሴኪሪቲ ካውንስል የአሜሪካ አምባሳደር ትግራይ ዲፈንስ ፎርስ እያለች 18 ጊዜ የጠቀሰችው ቲዲኤፍ እነዚህ ይሰርበዋል። አንድ ስትገባ እንደዛ ነው። ለማንኛውም ብልጽግና በይፋ በቴሌቪዥን በፋና በምናምን በጀነራሎች አንደበት በሚኒስትሮች አንደበት በጠቅላይ ሚኒስትሩ ተነግሮናል። ምን ብሎ እንገባለን ነው። እስቲ ሻዕቢያ ይበቀለዋል። በዚህ ልድገመው ለብልጽግና ሻዕቢያ ይበቀልሃል። ቀይ ባህር ተወና ቀይ ባህር ስለመግባት ምናምን ተወና 4 ኪሎ ቀይ ባህር ብለህ ራስህ ለካክተህ ምዕራብ ትግራይ ነው ራያ ነው። ራያ ጌታቸው ረዳ ትግራዋይ ትሁን አማራ ሁን አላቅህም እና እስቲ እጣ ና አድርጌ ወይ አማራ ትሆናለህ ወይ እንትን ላድርግ ብለህ እያጃጃልከው ኢትዮጵያውያንን እና 4 ኪሎ እቀመጣለሁ በዚህ ምክንያት ትግራይ አትነሳም፣ ተሰብራለች፣ ተደቁሳለች ያልክበት እና ወደ ኤርትራ ደግሞ በቃኝ አሁን ወደ ኤርትራ ተራይ ወደ ኤርትራ ነው ያልክበት ስሌቱ ስህተት ነው። ተናግሬያለሁ። እኔ መድገም አልነበረብም። ባህር በር እናገኛለን በቦሌም ሆነ በባሌ። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ለዚያ በትዕግስት በጥበብ በማስተዋል ኪሳራ፣ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። 2019 አሰብን ወደባችንን ችግኝ እንተክላለን። ብልጽግና ዩኒፎርም አስለብሰው በቃ ግጥም አዘጋጅቶ በበዓል እኮ ነው ዩኒፎርም ሙሉ ልብሳቸውን አዘጋጅቶ ኤርትራን ኬኛ አሪፍ ነው። ዜማው አሪፍ ነበር፣ ግን ለመጥፎ አጀንዳ ነው የሚጠቀም። እነዚህ ለምንድን ነው ወደ ውትድርና የሚያወስዳቸው? ብልጽግና የ13 ዓመት 14 ዓመት ወጣቶች እያፈሰ ከሚያስገባ ኤርትራን ኬኛ የሚለው ለምን አያስገባቸው? እነዚህ ብልጽግና እና እንደዚህ እየተባለ ችግኝ ተክላለን 2019 ችግኝ ተክላለን እየተባለ ሌላ ደግሞ ልብሳ ጉራ ብልጽግና የቀረው ኤአይ ላይ ነው። በቴክኖሎጂ ነው እየተዋጋን ያለ ነው ብሎ ብልጽግና የሚናገረው የሆነ ጭራቅ አድርጎ መሳል ዝም ብሎ ሰይጣን አይቻላቅም። ግን ሰይጣን በአእምሯችን የምስለው ነገር አለ አይደል? መንግስቱ ኃይለማርያም በደርግ ጊዜ ወያኔ ሰው ይበላል፣ ሻዕቢያ ሰው ይበላል፣ የሆነ የሰው ዘውሮች አይደለም እየተባለ ሲናገር ነበር። በኋላ ሲገቡ ወደ አማራ ክልል ሲገባ ለምሳሌ ህወሓት እንዴ እናንተም የኛ ሆነ አይደለችም እኛ አንድ እኮ ነን፣ እኛ ምንድነው ሃይማኖታችን ኦርቶዶክስ ነን ዋ ምናምን አልጀመረ። ብልጽግና ደግሞ ኤአይ ነው የሚጠቀመው። ፋና ቴሌቪዥን እኩለ ሌሊት ትናንት 24 ሰዓት ነው የሚሰሩት ስሰማ እንትን ራሱ ኦቨርታይም ነው የሚሰራው። የሌሊት ደግሞ ለየት ስራ 3% እጥፍ ነው ምናምን ይጨምርላቸዋል። የአንዳንዶች በተለይ አመራሮቹ ቁጭ ብሎ ፖስት እያደረጉ ህገወጥ ህወሓት እንደ ትናንት ሳሸፉባቸው ነው። መጋኛ አይፈሩም እንደ ሌሊት ተነስተው እንደዚህ የሚጽፉት እያልኳቸው መጋኛ አይፈሩም። ከሌሊቱ 9 ሰዓት ህገወጥ ህወሓት ሰው እኮ ተኝቷል እኮ አሜሪካ የነበርን ምናምን ወይ ራቅ ያልን ምናልባት እኛ ልናየው ይችላል። ሌላው ግን ተኝቷል እኮ። ይሄ ፌስቡክ ማን ሊያየው ነው? በእንደዚህ ልትታገለው ይሄን ጊዜ ተመልካቾች የድሮ ፎቶ እያመጡ የድሮ አብይ አህመድ ድሮ በመከላከያ ምናምን አሁን ሳይዋጋ የሚያሸንፍ ይላል። የሚረታ ሳይዋጋ የሚረታ ግርማ ሞገሱ የሚያስፈራ ይሄ ወታደር እኮ ነው። ይሄ አንዳንዴ ትንሽ እውነት መናገር ጥሩ ስለሆነ የፕሬዚደንት ሳህለወርቅ ኮማንዶ ነው። እነዚህ ኮማንዶች ናቸውና ገና ሳይገጥም የሚረታ
ሳይዋጋ የሚረታ እስቲ ሳይዋጋ የተረታው የፕሬዝደንት ሳህለወርቅ አጃቢ እናሳያችሁ። የፕሬዝደንት ሳህለወርቅ አጃቢ ተራ እግረኛ አይደለም፣ ኮማንዶ ነው። ኮማንዶ እንዴት አድርጎ ተበልቶ እጅ ሰጥቶ መጨረሻ ላይ በምህረት ሂድና ወደ ፕሬዝደንቷ ሂድ ስራህን ቀጥል ተብሎ የተላከ ያው እኔ ከብሔራዊ ቤተ መንግስት ነበርኩ ከሳህለወርቅ ዘውዴ ጋር ማለት ነው። አጃቢ ምናምን ያው ጋንታ መሪ በሚያወርድልኝ ትእዛዝ ምናምን ፈጽማለሁ ሰራለሁ። ግን ከዛ ወጥቼ ምናምን ወደዚህ ወደ ግንባር ወደ አፋር ክልል ተቀላቅያለሁ። ከአፋር ክልልም ተቀላቅዬ መጥቼ ያው ተቀላቅዬ ከመጣሁ በኋላ ያው ወያኔ እናንተን ከያዘ ይገላል ያርዳል ምናምን የሚባል ነገር ነበረ። ከዛ በኋላም ያርዳል ምናምን የሚባል ነገር የለም። ያው እኔ በዛን ሰዓት እጅ ሰጥቻለሁ ለነሱ። እጅ ከሰጠው በኋላም የደረሰብኝ ጥቃትና በደል የለም። ይሄ አጋጣሚ የጎንደር ልጅ ነው፣ ትዝ ይለኛል። ይሄ የጎንደር ልጅ ነው፣ የፕሬዝደንቷ ነው፣ የፕሬዝደንቷ አጃቢ ነው፣ የዋይት ሃውስ እና እነዚህ አብይ ይፎክራል እንደዚህ አብይ እንደዚህ ያስመርቃል፣ ትዴፍ ይቀበላል፣ ፋኖ ይቀበላል፣ ትዴፍ ይቀበላል፣ ኦላ ይቀበላል፣ ደግሞ ሌላውም አካል ይቀበላል። ምናልባት የውጭ ኃይሎችም ይቀበሉታል። ወደ ምጽዋ አካባቢ አሰብ እንሄዳለን ሲሉ ሌሎች አካባቢዎችም ይቀበሉታል። ይሄ ዜና ሰምታችኋል። ይሄ ዜና አጋጣሚ በተለይ የአማራ ተወላጆች የሆናችሁ ይሄ ዜና አይታችሁታል። በጉራጌ ዞን መሰረት ሚዲያ የዘገበው አሰቃቂ እንትኑን ቪዲዮን ፎቶን ማሳየት ስለማንፈልግ ነው። 3 ሰዎች በግንባራቸውን የገደላቸው በጥይት ከሚኒባስ አውርዱ፣ ከትራንስፖርት አውርዱ። ጉራጌ ዞን አሸገኔ ነው ምናምን የሚባለው ወረዳ ተመልከቱ። እዚህ ላይ በጉራጌ ዞን አበሸጌ ነው፣ አበሸጌ ወረዳ 3 ወጣቶች የአማራ ተወላጆች ናቸው። 3ቱም ከመኪና አስወርደው፣ የምታዩት መኪና አስወርደው በአሰቃቂ ሁኔታ ሁሉም ግንባራቸው ነው የመቷቸው። በሌላ አካባቢ ማለት በዚህ በኩል ነው የመቷቸው። ወደ ትውልድ ቀያቸው አካባቢ ወስደው ነው የጣሏቸው። አስከሬኑ ትውልድ ቀያቸው እና እንዳይነሳ አስከሬኑ እንዳይቀበርም እንትን አድርጓል፣ ትእዛዝ ሰጥቷል። የአማራ ተወላጆች ናቸው በሙሉ የተገደሉበት ምክንያት ፋኖ ናቸው ተብለው ነው። ፋኖ አባላት ናቸው ነው እንጂ የፋኖ ደጋፊዎች አይደለም። ፋኖ ናቸው ተብለው ነው የተረሸኑት። ዛሬ ሶሻል ሚዲያ ላይ ብዙ በሚያሳዝን መልኩ እንትን ተደርጎ ያለው ይሄን ነው። አንድ አማራ ሁሉ የአብይ ጨዋታ የአብይ ዛሬ ፈገግ የሚያደርግ እንደ መሸጋገሪያ የምትጠቅመን ይቻለች። አብይ አማራ ቲቪ ሲሆን ኢትዮጵያዊ ይሆናል። ተመልከት፣ አማራ ቲቪ ላይ ኢትዮጵያ ሲሸት እንዲሁ ኢትዮጵያ እኮ የተገነባቸው በእናንተ እኮ ነው። አማራ እኮ በሀገር መንግስት ግንባታ ላይ አማራ የተጫወተው ሚና እኮ በጣም የሚገርም እኮ ነው። አማራና ኦሮሞ እኮ ነው ኢትዮጵያን የገነቧት እኮ። ጎበና ዳጬና ምኒልክ እኮ ነው ኢትዮጵያን የገነቧት እኮ እያለ ኦቢኤን ላይ ሲሄድ ደግሞ ናሽናሊስት ይሆናል። ናሽናሊስት በጣም ብሔርተኛ ማን ነው? ኦላ ነው። ትክክለኛ የኦሮሞ ኮዝ አለው የሚባለው ትክክለኛ በዚህ ሰዓት የኦሮሞ ህዝብ የሚጠይቀው ጥያቄ እና የኦሮሞ ሪል መንፈስ ሴንቲሜንቱ ያለው ከኦላ ጋር ነው እንጂ ከብልጽግና ጋር አይደለም። እዛ ጋር ሲሄድ ሌላ ነው። አብይ ቻናል ምናልባትም ትግራይ ወይን እድል አግኝቶ ወይ ትግራይ ቲቪ ድምፅ ወያነ ቢያጋጥመው ሁላት ቆይኹም ወርቅ ናችሁ እኮ እናንተ እኮ 17 ዓመት የሁላት ታግላችሁ ደርግ የመሰለ ደብስሳችሁ አሁን እኮ ምናምን እንደ ቀላል አይደለም እኮ አይፈራም ይለዋል፣ ያደርገዋል። አጋጣሚ ግን እሱ ሳያደርግ የሄደ ነው። እድል ሳያገኝ መቀለ ጭምር በሌላ በረራ ሳይሄድ የሄደ ነው። የጥላቻ ጉዳይ አለን መነገር አለበት ብሎም የነገሩን የአማራ ተመልካቾች ናቸው። ይሄ ከባህር ዳር የሚላኩልን አባገዳዎች የኦሮሚያ አባገዳዎች እያስገደደ ጽምዶ ተቃውሙ እያሉ ነው። ከአዳማ የደረሰን ይሄ ትልልቅ ሰዎች የነገሩን ጽምዶ ተቃውሙ ጥምረት ብለው እየመጡ ነው። የእናንተ ልጆች የኛው ልጆች ኦላን ማለት ነው ባንዳዎች ሆነው ጠላት ይዘው ጎትቶ የመጡብን ነው። ስለዚህ አባገዳዎች ሆይ ድናውን ሳርጉ መግለጫ እየሰጣችሁ ጽምዶ ተቃውሙ እያላቸው ነው። አንድ ኦሮሞ ሊወረር ነው እያለ ማለት ነው። ይሄን ወረራ በቃ የመጡብህ ነው አይነት ቋንቋ ነው። ሌላ በትግራይና በአማራ መካከል ጥላቻ ለመንዛት ጥላቻ ለመቀስቀስ ያሰበው ባለፈው ገና ዴድ ኦን አራይቫል ብለነዋል። አፄ ዮሐንስ ምናምን እያጀምሩት ነበር፣ ሞቷል፣ ፌል አደረገበት። ከዛው ምንድነው የተጀመረው? በአማራና በኦሮሞ ጀምሯል። ሶሻል ሚዲያ ላይ የወጡ ሰዎችን ተመልከቷቸዋል። ሶሻል ሚዲያ ላይ ማን ነው ከድር ማን የሚባለው የጀዋር ጠበቃ የነበረው የሆነ ጊዜ ጠበቃ ነው ሲባል ነበር። የጻፈው ፌስቡክ ላይ ተመልከቱ። ምንም ሰላማዊ መንገድ አይመጣም፣ ምንም አይመጣም፣ ሰላም አይመጣም።
ማን ደረጀ ማን የሚባለው መጥቷል። አሁን ከፌስቡክ ከ4 ዓመት ከምናምን በኋላ መጣ። ብልጽግና በሙሉ የብልጽግና ኮልኮሎች እየመጡ ሶሻል ሚዲያ ላይ ማንንም አታድንም። 4 ኪሎ አታድነው፣ ኦፒዲዮ አታድነው፣ አብይ አህመድ አሊ የአባ ፊጣ ልጅ አታድነው። ሶሻል ሚዲያ ውጣ፣ ዝም ብለህ ችግር የለውም። ባለቀ ሰዓት አሁን የሚያድነው አቅም ካለው አቅም በለስ ቀንቶት አብይ አህመድ ይሄን ኃይል የኤርትራን ኃይል፣ የትግራይን ኃይል፣ የአማራን ኃይል፣ የኦሮሞ ኦላን ኃይል አሸንፎ የአፋርን አሸንፎ 4 ኪሎ 100 ዓመትም አይነሳም አይወጣም። ከ4 ኪሎ የሚያስወጣው አያገኝም። ቢሳካለት ነው የምለው። ቢሳካለት ምን አይነት መንግስት 4 ኪሎ መሆን እንደሚፈልግ ጥርጥር የለውም። እያንዳንዱ ባሪያ አድርጎ ያስተዳድረዋል። አጋጣሚ ሆኖ ይሄን የተገነዘበ ሪል የሆነ ዳንጀር ኢትዮጵያ ምድር ላይ የተፈጠረ ችግር የተገነዘበ ኃይል ነው እየመጣ ያለው። አስተማማኝ ላይ ነው ያለው። አስተማማኝ ቁመና ላይ ነው ያለው። ቲዲኤፍን ተመልከተው። አሁን ቲዲኤፍ በራያ ግንባር ተመልከተው፣ በአፋር ግንባር ተመልከተው፣ በሁሉም ግንባር ተመልከተው። የሸረሪና ጉዳይ አይተናል። አይታችሁታል። ሸረሪና ለምንድን ነው አጀንዳ ማናደርገው ይመስላችኋል? ሸረሪና እኛ አስተማሪ ነው። ትቀጠቀጣለህ፣ በድሮን ትቀጠቀጣለህ። ይሄ እንዲሁ አሁን ኦፊሻሊ ተጀመረ ሲባል ተጀመረ የሚባለው ዛሬ ድሮን መጥቷል አይደል? ድሮን መጥቷል። ምናልባት ሰው ገሎ ሊሆን ይችላል። ትምህርት ቤት እንዳፈረሰ ሰምተናል። ትምህርት ቤት ዳዕሮ የሚባል የችግኝ ማፍያ አካባቢ እንደተኮሰ ሰምተናል። ኦፊሻሊ ጦርነቱ ሲጀምር ምን አይነት ኮንፊግሬሽን እንደሚኖረው እናየዋለን። ሰማዩ ምድሩ እንዴት እንደሚገለባበት እናየዋለን። እግረኛ የጀመረ ጊዜ ነው ጀመረ የሚባለው አጠቃላይ ነገሩና ሸረሪና ማናሳበት ቻፕተር ዘግተናል። አሳይተናል። ሲዲኤፍ አሳይቶታል። ሸረሪና ዌስት ትግራይ the test that proved Ethiopia's prosperity party narrative wrong ይላል። ሸረሪና ምንድነው ያሳየው? ፕሩቭ ያደረገው ተፈትኖ ፕሩቭድ የተደረገው የተመሰከረው የኢትዮጵያ ፕሮስፐሪቲ ፓርቲ ናሬቲቭ አለኝ፣ አቅም አለኝ፣ እንደዚህ ነኝ እችላለሁ የሚለውን ሮንግ መሆኑ ያሳየ ግንባር ነው። የባለፈው ጦርነት ያሳየ ፌል አድርጓል። ቲዲኤፍ በዛ ያሳየው ጥንካሬ ፌል አድርጓል። በቃ ምንም እንደሌለው ብልጽግና አሳይቶታል። ማአት መካናይዝ አስገብቶ ድሮኑ ምናምን ተቆጣጥሮ መጥቶ ቲዲኤፍ መጨረሻ ላይ በድሮን አፈር ደም ያብልቶ ነገሩ ግልጥልጥ አድርጎለታል። ብልጽግና ሆ እያለ ከፈለገ ያምና ቪዲዮ ያመጣል፣ ፎቶ ያመጣል፣ ምናምን እንደዚህ ያደረግናቸው እያለ አይደለም። ያው ራሱ ዝም አለ። ዓለም አቀፍ ሚዲያዎችም ተመልከቱ፣ በአረብኛ በምና የሚነገሩ ሚዲያዎች ተመልከቷቸው። እኔ በቃ ሳደን ስትራይክ አድርጌ እንደዚህ አድርጌያቸዋለሁ ይላል። መጨረሻ ምንድን ነው የሆነው? ያው ሚዲያዎች እንደሚዘግቡት ነው። ሮንግ ነው። የፕሮስፐሪቲ ፕሮፓጋንዳ ሮንግ ነው። ይሄ ነው ቴስት ተደርጎ ፕሩቭ የተደረገ ነው። የሸረሪና ጦርነት አሳይቶናል ውጊያው ይላል። የሜል ኤንድ ግሎብ መረጃ የአማራ ልጆች በተለይ ደግሞ ኩራት ሊሰማቸው የሚገባ ወንድሞቻቸው ልጆቻቸው ያሉበት ሁኔታ ነው። ይሄ የሜል ኤንድ ግሎብ የካናዳ ሚዲያ ነው። ካናዳ ሚዲያ ዋይ ፋኖ ፋይትስ ነው የሚለው ጎግል አድርጉት። ሜል ኤንድ ግሎብ እንትኑን ዋይ ፋኖ ፋይትስ ዲቴል አንብቡት። ሰሜን ሸዋ ሄዶ ጋዜጠኛው ሰሜን ሸዋ ቆይቶ ይሄ ሪሰርች አድርጎ መጣ። ምንድን ነው የሚለው? በጣም የተደራጀ ነው ይላል። ፋኖ በጣም የተደራጀ ነው፣ እየጠነከረ ነው ይላል። ከትግራይ ኃይሎችም ከኦላ ኃይሎችም ከኢትዮጵያውያን ተመሳሳይ ኃይሎች ጋርም ጥምረት እየፈጠረ ነው። ከሁሉም በላይ ግን አደረጃጀቱ ፋኖ በዚህ ከፋፍሎ የነበረው ወደ አንድ መጥቷል ይላል እና በድብቅ ነው 2 ሳምንት ነው 3 ሳምንት ሰሜን ሸዋ አካባቢ ሸዋ ሰንብቶ ከፋኖ ጋር ሰንብቶ ያለ ብልጽግና ሳያውቀው ሪሰርች አድርጎ የጻፈው ነው። ትልቅ አርቲክል ነው። ሜል ኤንድ ግሎብ የካናዳ ሚዲያ ነው እንዳልኳቸውና ምንድን ነው የሚለው? ሴንተሩ የዚህ የፋኖ ትግል ዋና ሴንተር የህልውና ጉዳይ ነው፣ የሰርቫይቫል ጉዳይ መሆኑ ነግረውኛል ነው የሚለው። የትግሉ ሴንተር አድርጎ ፋኖ የሚታገለው ለህልውና ለአማራ ህልውና ነው እና አጠቃላይ በኢትዮጵያ ፍትህ የነገሰባት ኢትዮጵያ እንዲገነባ ነው የምፈልገው። አሁን የገጠመን መንግስት አደገኛ መንግስት ነው። በዝርዝር ብታነቡት ጥሩ ነው። ይሄን ከዚህ ጋር በተያያዘ ቀደም እንዳልኳችሁ የአማራና የኦሮሞ ተወላጆች ሶሻል ሚዲያ ላይ በጣም ራሳችሁን ጠብቁ። አሁን ብልጽግና ራሱ ያሰማራቸው ልጆች አሉ። 4 ዓመት በኋላ የመጡት ወደ ሶሻል ሚዲያ የተለጠፉ አሉ። ምክንያት የሚያደርጉት ሀገራዊ ምክክር ላይ ነው። ምክንያት የሚያደርጉት አዲስ አበባማ የኦሮሞ ናት ምናምን በሚል ነው የሚጀምሩት። ግን ሁሉም
አማራና ኦሮሞ ታርጌት ያደረገ ብልጽግና ራሱ ክራፍት አድርጎ አጀንዳ ሴት አድርጎ ያስተማራቸው ናቸው። እነዚህ በትግራይና በአማራ የሆነ ጥላቻ እንትን አደርጋለሁ ሲል ተጋሩም የአማራ ተወላጆቹም አማራ ያልሆኑ በርካታ የኦሮሞ ምሁራንም አጥረርገው ዋጋ አሳጡት። አቅም እንደሌለው ከዚህ በኋላ በጥላቻ ተደብቆ መኖር እንደማይችል አሳይተውታል። ሰሞኑ በአፋን ኦሮሞ ወደ ቻናል 2 ቀይሮ ወደ አፋን ኦሮሞ ኤቢሶሜራ ምንድን ነው ያለው? ኤቢሶሜራ ነፃ ወጥቷል። ከዛ ምንድነው አሁን ይሄ ሰው የኦሮሞ ጠቅላይ ሚኒስትር ነው። ሽመልስ አብዲሳ ምንድን ነው? ሽመልስ አብዲሳ እኮ ነው የሀገሪቱ የክልሉ ፕሬዚደንት እኮ። የኦሮሞ ነፃ ወጥቷል ብሎ ኢትዮጵያ ነፃ ወጥታለች፣ ኢትዮጵያውያን እንደዚህ ደረጃ ላይ ወጥቷል ብሎ መናገር የሚጠበቅበት አማራ ነፃ ወጥቷል ብሎ ተናግሯል። አማራ ቲቪ መጥቶ አማራ ነፃ ወጥቷል ብሎ አልተናገረም። ኦሮሞ ነፃ ወጥቷል ብሎ ግን በአፋን ኦሮሞ ተናግሯል። ፒሪየድ እያለ ነበር። ለምን ይችን አማራ ለምን አልደገማት? ጉራጌ ነፃ ወጥቷል ብሎ አይናገርም። አሁንም መወሸቅ ነው የሚፈልገው ወደ ኦሮሞ። ወንጀል ሰርቶ ወንጀሉ ሼር አድርገኝ፣ አኮምፕሊስ ሁን፣ የኔ ተባባሪ ሁን፣ እኔ ወንጀለኛ ነኝ፣ ይሄ ወንጀል ደግሞ ወደ አንተ እንዲጋባ ቫይረስ ወደ አንተ እንዲተላለፍ አግዘኝ እያለው ነው። ከደሙ ንጹህ ነኝ፣ ራስን የገባበት ራስ ተወጣውን ማለት ያለበት የኦሮሞ ህዝብ ከጥቂቶች ሸገር ከተማ አካባቢ የተኮለኮሉ የሸገር መሬት ወያኔ ዘረፈኝ ምናምን ሲኤምሲ የቆመው ህንፃ የወያኔ ነው እያለ አብይ አህመድ የሚናገረው በሸገር ነው። ብልጽግና ቆሞ ያለው በሸገር ሀብት ነው። ሸገር ከአዲስ አበባ ቆርጦ ሸገር አለው። ከዛ እንደፈለገ ይፈነጭበታል። ከፈለገ ውጭ አምጥቶ አንድ ተቃዋሚ መጥቶ አንድ ሺህ ካሬ ይሰጠዋል። ብልጽግና እንዲሸት ያደርገዋል። ይህኛማ ብልጽግና ሞቱማ ኦሮሞ ይለዋል። ሞቱማ ኦሮሞ 1000 ካሬ ሲሰጥ ሞቱማ ኦሮሞ ይሆናል። 1000 ካሬ ሲቀማ ደግሞ ተቃዋሚ ትሆናል። ብልጽግና እንደዚህ ነው ቆሞ እየሄደ ያለው። በሸገር አካባቢ ጥቂቶች ናቸው። እነዚህ የጥቅም ታጋሪዎች ናቸው፣ ቡርዣዎች ናቸው። አጠቃላይ የኦሮሞ ህዝብ ያለበት ደረጃ አስቡት፣ አወዳድሩት። ከኢህአዴግ ጊዜ የወያኔ ዘመን ከሚለው ብልጽግና ጋር አነጻጽሩት። የኦሮሞ ህዝብ በኢህአዴግ ጊዜ ምን ነበር? መለስ በነበረበት ጊዜ ኦሮሞ ህዝብ እንዴት ነበር ትሪት የሚያደርገው? መለስ ክሩል ነበር፣ ጨካኝ ነበር፣ ገዳይ ነበር። በመለስና በአብይ መካከል እስቲ የኦሮሞ ራሳችሁን እዩት። ተጋሩ አይደል? እንደ ተጋሩ ሆነ ራሳችሁ እዩት። ራሳችሁ ኢትዮጵያ ራሳችሁን እዩት። እስቲ የወያኔ ዘመን እያልክ 27 ዓመት ጨለማ ነበር ያልክ ያጨበጭ፣ አሁን ተመልከተው እስቲ። እና አሁንም ከሌላው በሙሉ ማህበራዊ መሰረቱ ተንዶ በመቃብር አፋፍ ላይ ያለ ሰውዬ፣ መቀበር ብቻ እየጠበቀ ያለ ሰውዬ አሁን በመጨረሻ ላይ ደብቁኝ ብሎ ኦሮሞ ማህበረሰብ ውስጥ መግባት እየፈለገ ያለው ነውር ነው በሉት። ሂድ ራስህ ቻል። የት ነበር 8 ዓመት ስትቀጠቅጠኝ ይኖርሃል። ሸኔ እያልክ እኔ እየገደልከኝ ይኖርሃል። እናቴን የሸኔ ልጅሽ አምጪ እየተባልክ እያልክ እናቴን ስትገድል ይኖርሃል። ገለህናል። በጣም ብዙ ምስቅልቅል አድርጓል የኦሮሚያን ፖለቲካ። እንዴት አድርጎ ፊክስ የሚደረግ ራሱ በጣም እሱ ነው ቻሌንጁ። ከአብይ በኋላ ምን አይነት ፈተናው ምን ያህል ከባድ እንደሚሆን ለሚቀጥለው መንግስት ምን አይነት መንግስት መምጣት እንዳለበት ጠንካራ፣ ብዙ ቻይ ሆኑ፣ ብዙ ወንጀል የተፈጸመበት ሀገር ስለሆነ ጄኖሳይድ የተፈጸመበት ሀገር፣ ወር ክራይም በየቦታው የተፈጸመበት ሀገር ስለሆነ እንዴት አድርጎ ማኔጅ እንደሚያደርገው ራሱ ከባድ የሚያደርገው እሱ ነው። እኔ ስለ ብልጽግና ሞት አይደለም፣ ብልጽግና ሞቷል። ከብልጽግና በኋላ ግን ምን አይነት ሀገር ነው የሚሆነው? ምን አይነት ሪስፖንስብል የሆነ መንግስት ሊመጣ ይችላልና ምን አይነት ፈተናው እንዴት ሊወጣው ይችላል? ትልቁ ኃላፊነት የሚሰማው ህዝብ ማሰብ ያለበት ይሄንን ነው እንጂ አብይ ሞቱማ ኦሮሞ እያለ አሁን እዚህ ጋር ስለቀለደ በዚህ 4 ኪሎ ሊቀጥል ብሎ ካሰበ የዋህ ነው። ዝም ብሎ ልደቱ አያሌው ወደ ኢትዮጵያ አትበርም፣ የኢትዮጵያ አየር መንገድ ልደቱን ይዘው እንዳትመጣ እሺ ብሎ ትእዛዝ እየሰጠ እንደዚህ አይነት መንግስት 4 ኪሎ ሊቀመጥ ሪሊ አይታሰብም። እና ይሄ ነገር እንዳልኳችሁ ተመልካቾች ብልጽግና ዩተርን የሌለው ሃይዌይ ውስጥ ገብቷል። ቆይቷል። ዩተርን የለው ማለት ዝም ብሎ ሃይዌይ እየነዳ ነው የመጣው። ኧረ ተመለስ ቢባል ነው። አሁን ጦርነቱ ፕሮፓጋንዳ ወዴት ነው ያደረገው? ፕሮፓጋንዳ እንኳን ማናጅ አላደረገውም። ጠላት መቀነስ ልቀንስ ኤርትራ እያልኩኝ ኤርትራ ልዝጋው፣ በቃ ቻፕተር ልዝጋው እና ወዴት ላድርገው? ትግራይ ነገር ልዝጋው፣ እዚህ አካባቢ ብቻ ፎከስ ላድርግ እንኳን አላለም። ሁሉም ጋር እየተኮሰ ከግብፅ ጀምሮ ይተኩሳል። ግብፅ ይላል፣ ሱዳን ይላል፣ ኤርትራ ይላል፣ ወያኔ ይላል፣ ሸለፈታብ ይላል፣ ኦላ የኛ ሸኔ ይላል፣ ሌላ ያው እንደምታዩት ነው። እና ይሄ ስውት ስሌት ወደ ምግበይ ይወስደናል።
ወደ ምግብ ይወስደናል። ምግብ ስንል ምክንያት ስላለን ነው። ወደ ምግብ ይወስደናል። ትግራይን ህዝብ ትግራይን ዘይንጠልም ምዃንና ኢና ወሲና ዘይንጠልም ምዃንና ከዓ ክነረጋግፅ ኢና እዚኣ ኤብዛ መድረኽ እዚኣ ሓንቲ ክዛረባ ዝብል ክንትግብሮ ኢና ህዝቢ ትግራይ ኣብ ጎድና ከም ዘለና ንፈልጥ ኢና ናይ ሰራዊት ኣመራርሓ በብደረጅኡ በዚ ጉዳይ እዚዩ ብጣዕሚ ግልፂ ኢና መላእ ሰራዊትና ከዓ ተማያይጡ እዩ በዚ ሕጂ ዘሎ በፂሕናዮ ዘለና ደረጃ ንድሕሪት አይንምለስም። ተመልካቾቻችን ፕሮግራማችን በዚህ እንዘጋለን። ሳብስክራይብ አድርጋችሁ ትውጡ። እንግዶች ከሆናችሁ ላይክ አድርጉ። ሚዲያችሁን ደግፉ። በያላችሁበት ሜምበር ሁኑ። ደግሞ ከሁሉም በላይ ሜምበር ሆነ 7 ነጥብ ምናምን ሰው ይታየኛል። ሜምበር የሆነ አንድ ሰው የለም ዛሬ ለምሳሌ ማለት ነው። ስለዚህ ሚዲያችሁን አበረታቱ፣ ሳፖርት አድርጉ። መጨረሻ ላይ በጽምዶ ፕሮግራም እንዘጋዋለን። ላይክ ማድረግ አትርሱ። ታንኪዩ